በአፍሪካ ጉዳይ እነ ኢትዮጵያን ካላማከርን የሚባል ሀገር መሆን አለባት። ኢትዮጵያ ትልሙ አንዱ እሱ ነው። ራሷን መቻል ብቻ አይደለም፣ በቀጠናው ባላት ሚና ውስጥ በስንዴ ምክንያት በደህንነት ምክንያት ያላት ዊዝደምና ብቃት አንደርማይን እንዳይደረግ ማድረግ ነው። ለዚህ ደግሞ 5 ምሰሶዎች አሉ። አንደኛው ምሰሶ ኳሊቲ ግሮዝ ነው። for the last 7 years $1 ኮመርሻል ሎን አልወሰንም። $1 ለምን? ኮመርሻል ሎን በእኛ ኢንስቲትዩሽናል ካፓሲቲ አምጥተን ኢንቨስት አድርገን ሪተርን ኦን ኢንቨስትመንት ሃርነስ ማድረግ የምንችልበት ጊዜ ሳይደርስ ክፍያ ይጠየቃል። የኳሊቲ ግሮዝ እንዲረጋገጥ ይሄን እዳ ከፍለን ሌላ ኮመርሻል ሎን ብናመጣ አንዳንድ ሀገራት እንደሚያደርጉት ለልጆቻችን ቅድም ያሰብነው ማሳካት አንችልም። ሁለተኛ ፐብሊክ ፒፕል ፓርትነርሺፕ ነው። ለምሳሌ ግሪን ሌጋሲ ፐብሊክ ፒፕል ፓርትነርሺፕ ባይፈጠር ኖሮ 48 ቢሊየን በየትኛውም መንገድ ኢትዮጵያ ማሳካት አትችልም። ሪቨርሳይድ ከእንጦጦ ጀምሮ እስከ ፒኮክ ያለው 26-27 ኪሎ ሜትር በጣም ኢምፕሬሲቭ ስራ ነው። በጣም የሚያኮራ ስራ ነው። ባይዘው በጣም የሚያኮራ ስራ ነው። ይሄ ስራ ውስጥ አዲስ አበባ ወደ 1.3 ትሪሊየን ብር ኢንቨስትመንት አትራክት አድርጓል። የሚያስደንቅ ሬስቶራንት፣ ኮፊ ሾፖች ይገነባሉ። አዲስ አበባና ፕራይቬት ሴክተር በጋራ 1.3 ትሪሊየን ብር ኢንቨስትመንት ኢትዮጵያ ማድረግ አታውቅም እንኳን አዲስ አበባ። እንዴት ነው የግል ሴክተር ያን ብር ያመጣው ያላችሁ እንደሆነ ያ ፓርትነርሺፕ እየሰራ ስለመጣ። ሶስተኛው ቴክኖሎጂካል ሳቪ የሆነ ኢንስቲትዩሽን መፍጠር ነው። መሶብ፣ ቴሌብር በጣም ብዙ መጥቀስ ይቻላል። ስቶክ ማርኬት የጀመርናቸው ጉዳዮች ቴክኖሎጂካሊ የምንሰራቸው ስራዎች ሶስተኛው ምሰሶ ነው። በተለይ ዲጂታል 2030 ይሄን ለማሳካት ከፍተኛ ሚና ይጫወታል። እኛ ከመጣን ጀምሮ 30-40 ሺህ መዋዕለ ህጻናት ገንብተናል። በጣም በርካታ ሃይ ስኩል እና ኤሌመንተሪ ስኩል ገንብተናል። ዩኒቨርሲቲ አልገነባንም። በምታውቁት ምክንያት ያለው ዩኒቨርሲቲ እንዲሆን ከስም ወጥቶ ዩኒቨርሲቲ እንዲሆን በሚል አሁን ለመጀመሪያ ጊዜ ኤአይ ዩኒቨርሲቲ ልንገነባ ነው። ምናልባት በሚቀጥሉ 6 ወራት ስራዎቻችን እንጨርሳለን። የኤአይ ዩኒቨርሲቲ ስንፈጥር ማክሲመም 1000 ግራጁዌትስ ካለን ይበቃናል። ቢያንስ 100 ግን ስኮላርሺፕ ነው። ለእያንዳንዱ አፍሪካ ሀገር 2 ስኮላርሺፕ እንሰጣለን። ኢትዮጵያ ውስጥ ባለው ተማሪ ማክሲመም 2% ነው ከኮምፒት ካደረገው የምንቀበለው ማክሲመም። በጣም ትንሽ ግን ፕራክቲካል የሆነ ሰው እንፈጥራለን። ለዚህ ከናንተም ከዲያስፖራውም የምናሳትፋቸው ሰዎች ይኖሩ ይሆናሉ። ቴክኖሎጂ ላይ መሽቀዳደም አለብን። የኤአይ ዩኒቨርሲቲ በዓለም ደረጃ አሁን አንድ ሀገር ብቻ ነው ያለው። የኤአይ ዲፓርትመንት የፈጠሩ አሉ፣ የኤአይ ኮርስ ቢሰጡ አሉ፣ እናንተን ጨምሮ እነሱ አሉ። ኤአይን ብቻ የሚሰራ ማሽን ለርኒንግ ላይ፣ ሮቦቲክስ ላይ፣ ዴታ ማይኒንግ ላይ፣ ኮምፒውቲንግ ላይ የሚሰራ ብቻ ተቋም ግን በዓለም ላይ እስካሁን አንድ ነው ያለው። እኛ ሁለተኛው እንሆናለን ከፈጠን። ለምን ያላችሁ እንደሆነ ትውልድ ላይ ለመስራት እሽቅድድም ስለሚፈልግ። አራተኛው ግሪን ኢኮኖሚ ነው። አምስተኛው ኢንስቲትዩሽናል ሪፎርም ነው። በእነዚህ ምሰሶዎች በ2023 ምንም ጥርጥር የለውም ኢትዮጵያ አፍሪካ የብልጽግና ተምሳሌት XYZ ኢትዮጵያ ይባላል ማለት ነው። አንደኛ አንሆንም። ስለ ግሪን ሌጋሲማ ኢትዮጵያ፣ ስለ ሪቨርሳይድማ ኢትዮጵያ፣ ኮሪደርማ ኢትዮጵያ፣ በስንዴ ራስ መቻልማ ኢትዮጵያ፣ ሲስተም ኦቶሜት አድርጎ ሰርቪስ ቨርቹዋል መስጠትማ ኢትዮጵያ እየተባለ የሚጠቀስበት ጊዜ ይመጣል። ያ እንዲመጣ የእናንተ ዳታ ጀነሬሽን በጣም ወሳኝ ነው። የተሰሩ ስራዎች ብዙ አርቲክል ማንጽፍ ካልሆነ ሲስተም አያዩም። ለዛ የእናንተ ሚና ይኖራል።